ትንሹ ዩኑስ አለ አለው። ሌላ ደግሞ አንድ መልእክት ልስጥክ። አጎቴ የሰጠኝ መልእክት ነው ልጅ እያለሁ የዛሬ 15 ዓመት ነው ተቅሪበን። ልጅም አልነበርኩም፣ ያው ትልቅ ሰው ነበርኩኝ። ወላኪን ካሁኑ ልጅ ነበርኩኝ ተቅሪበን። የዚያኔ እድሜ 16 ዓመት አካባቢ ነበርኩ። አጎቴ ምን አለኝ መሰለክ፣ እኔ በጣም ሶሻል ሚዲያን እንደምወድ ያውቃልና ፌስቡክ አይደለም ሞባይል ነው የምጠቀመው። የዚያኔ በዚያ ሰዓት ሞባይል መጠቀም በጣም ወድ ነበር። ኢንተርኔት በዚያኔ አልተስፋፋም ነበር። ኢንተርኔት ብዙም እንትን አላለም። እኔ ግን በጎግል ነበር የምገባው። ያኔ ቻይና ሞባይል ነው የምጠቀመው። ጎግል ገባ ነበር። በ2000 ስንት ነበር ማለት ነው? ኦልሞስት በኢትዮጵያ አቆጣጠር በ2003 አካባቢ ነበር። 2003 8ኛ ክፍል ተማሪ ነበርኩኝ። ሞባይል የዚያኔ መጠቀም ከጀመርኩኝ እንዲም ቆይቻለሁ ትንሽ። እና ምን አደርግ ነበር መሰለክ፣ አጎቴ ሶሻል ሚዲያን በጣም ስጠቀም ሲመለከተኝ ጠራኝና ሙዓዝ ለምንድን ነው ሶሻል ሚዲያን እንትን ሞባይልን እሱ ሶሻል ሚዲያን አይደለም ኢቭን ሞባይል ነው ያለኝ። ለምንድን ነው ሞባይልን ሁሌ እንትን የምታደርግበት ጊዜ የምታሳልፍበት አለኝ። አይ አጎቴ አንዳንድ ነገሮችን ከሱም እማራለሁ እንዴት እንደሚሰራም ለማየት ነው። ምክንያቱም የዚያኔ ብዙም አልተስፋፋም። አካውንት ነበረኝ ፌስቡክ ላይ፣ ሆኖም ግን አክቲቭ አልነበርኩም። መልእክት ማሰራጨትም ብዙም አልነበረም የዚያኔ አየኝና ምን አለኝ፣ ሙዓዝ ልምከርህ፣ ይሄ አሁን የምትጠቀመው ሞባይል ወይ መጥፊያ ይሆናል ወይ ደግሞ መኖሪያ ይሆናል አለኝ። እንዴት አልኩት። እሱን እጠቀማለሁ በሚል ትምህርትህን ችላ ብለህ የተለያዩ የምትማራቸውን ነገሮች በአጠቃላይ ችላ ብለህ እሱ ላይ ትኩረትህን የምትመልስ ከሆነ ጊዜህን ይወስድብሃል፣ ትጠፋለሃል። የዚያኔ እንዲሁም የሆነ ሙንሽድ ነበር ስሙ አብዱልቃድር ማን ነበር የሚባለው? የአረብ ሙንሽድ ነው። ከራሚሽ የሚባል ቻናል ነበር በዚያ ጊዜ። ከራሚሽ የሚባለው ቻናል ላይ የሚሰራው አብዱልቃድር ነው ማን ነበር? ልጁ በጣም ልጅ ነው። እና የሱን ታሪክ ከሆነ ሰው ሰማ ነበር አለኝ። አብዱልቃድር የሚባለውን ትንሹ ልጅ ያ ልጅ ነሺዳ ጀመረና ልክ መታወቅ ሲጀምር የነሺዳውን ዓለም ሙሉ በሙሉ ዘግቶ ወደ ትምህርቱ ተመለሰ አለኝ። ወደ ትምህርቱ ተመልሶ ጎበዝ ሆኖ እንትን ብሎ ሲመጣ አሁን ትልቅ ነገር ይሰራል። ያ ልጅ አሁን አልሐምዱሊላህ ዶክተር ሆኗል። ያ አብዱልቃድር የሚባለው ዶክተር ነው አሁን ላይ። ምን ልልህ ፈልጌ ነው መሰለህ፣ ጉዳይ ትንሽ አንዛዛሁት ይቅርታ። ምን ልልህ ፈልጌ ነው መሰለህ፣ አሁን ላይ ሶሻል ሚዲያን አንዳንዴ ብትመጣም ችግር የለውም፣ አንዳንዴ መምጣቱ ችግር የለውም። ወላኪን ብዙ ሰዓት ሶሻል ሚዲያ መጠቀም ማብዛት ሰው ይገላል። እኔ እንኳን አሁን እንዲህ ትልቅ ሰው ሆኜ የልጅ አባት ሆኜ አሁን 31 ጨርሼ 32 እየጀመርኩ ነው። 32 ዓመት ሆኜ ትልቅ ሰው ሆኜ የምትመለከተኝ ሰው ሶሻል ሚዲያን በተቻለኝ አቅም ለመተው እየሞከርኩ ነው። ብዙ ወንድሞች ያውቃሉ። ከዚህ በፊት በጣም አክቲቭ ነበርኩኝ ሚዲያ ላይ ማለት ነው። ቲክቶክ ላይ በጣም አክቲቭ ነበርኩኝ። ከዚያ በኋላ በቃ ዘግቼ ወጣሁ ሙሉ በሙሉ። ለምን? የራሴ ጊዜ ያስፈልገኛል። የማነብበት ጊዜ እፈልጋለሁ። ማስተር ሴንስ ሰራ ነበር። ሪሰርች ሰዓት ይፈልጋል። ሪሰርች ሲባል ደግሞ ኖርማል ሪሰርች ብቻ ሳይሆን አሳይመንቶች ራሱ በጣም ጊዜ ይፈጃሉ። ስለዚህ አንተም አሁን ጊዜህን ፕላን አድርግና በተቻለህ አቅም ጊዜህን በጣም ተጠቀም። ሶሻል ሚዲያን ደግሞ በተቻለህ መጠን መራቅ ላንተ ይጠቅምሃል። በተለይ ያንተን ፕራይቬሲ ያንተን ማንነት የሚገልጹ ነገሮችን ሙሉ በሙሉ እያራክ መሄድ በጣም ጥሩ ነው። ፕራይቬሲ ሲባል ብዙ ሰዎች የማይሆን እንትን ሊወስዱ ይችላሉና እንጥባዕ ከኔ ሊወስዱ ይችላሉና ያንተን ማንነትና ምንነት ቦታ የምትኖርበት ምናምን ያንተን ምንነት የሚገልጽ ነገር ሙሉ በአጠቃላይ አያስፈልግም ሶሻል ሚዲያ ላይ። እኔም አያስፈልግም ብዬ ነው የማምንበት። ኢቭን ሀገር ቤት ስሄድ እኔ አሁን ኢትዮጵያ ላይ ያለው ብዙ ፖስት አላደርግም። ልክ ልወጣ ስል ነው ድሬዳዋን ፖስት ማድረግ። አዲስ አበባ እያለሁ ድሬዳዋን ፖስት አደርጋለሁ፣ ወይ ደግሞ ድሬዳዋ እያለሁ አዲስ አበባን ፖስት አደርጋለሁ። ምክንያቱ ሲባል አያስፈልግም። በቃ የሆነ ታዋቂ ሰው ሆኜ ምናምን አይደለም፣ ትልቅ ቦታ ኖሮ ይሆን አይደለም። ያንተ ፕራይቬሲ አይጠቅምም ፖስት ማድረጉ፣ ያንተ ማንነት ሙሉ በሙሉ መልቀቁ አይጠቅምም። ሶሻል ሚዲያ ላይ ብዙ ሰዓት ማሳለፍም አይጠቅምም፣ ይጎዳል። ስለዚህ ያንን ነገር በደንብ አድርገህ እየው ለማለት ነው። ምክንያቱም አንተ ገና ልጅ ነህ። ስንት ዓመትህ ነው ዩኑሴ? 12 ዩኑስ ስንት ዓመት? ማሻአላህ ተባረከ الرحمن ማሻአላህ ተባረከ الرحمن። በ12 ዓመት ይሄን ያክል መስራት ከቻልክ፣ በ12 ዓመት ይሄን ሁላ አስተንትነህ መናገርና ማስረዳት ከቻልክ፣ ትምህርት ላይ ፎከስ ካደረክና ማንበቡን ማጥናቱን ምን ማለቱ ላይ ጊዜህን የምትፈጅ ከሆነ ደግሞ
በአጭር ጊዜ ውስጥ ትልቅ ቦታ ትደርሳለህ ኢንሻአላሁ ተዓላ 20 ዓመት ሲሞላህ በጣም ትልቅ አዋቂና አሳዋቂም ትሆናለህ بإذنillah ወላኪን ጊዜው እስኪደርስ ድረስ ትንሽ ታገስልኝ ትምህርቱ ላይ በጣም ፎከስ አድርግልኝ ይላልው እሺ ዩኑስ ለተጨማሪ ነገር ደግሞ በአባጫሊ በኩል በውስጥ በኩል እናወራለን እሺ በውስጥ በኩል እናወራለን ይላልው ወንድም ዩኑስ ትልቅ ወንድምህ ነኝ ታላቅ ወንድምህ ነኝ የመከርኩህም ደግሞ በታላቅ ወንድምነት እንትን ነው እይታ ነው የመከርኩ ያለሁት በጣም እንወድሃለን ታስፈልገናለህ እንደ ሙስሊሙ ማህበረሰብ ኢንሻአላሁ ተዓላ ወደፊት ኡስታዝ ሳዲቅን ኡስታዝ ወሂድን ዶክተር ዛኪር ናይክን የምትተካለን بإذنillah አንተው ነህ ሌላ አዲስ ሰው ከሌላ ቦታ መጥቶ አይደለም እንዳንተው ያሉ በጣም ጥሩ ጎበዝ የሆኑ ጥሩ ነገር መስራት የሚችሉ ልጆችን በማበረታታት ነው ያ ነገር ሊደረስ የሚችለው በርታ እልሃለሁ የወደፊቱ አላማህ ጋር ለመድረስ ደግሞ ዛሬ ላይ ጥርስህን ነክሰህ ማንበብ ማጥናት እንት ማለት ያስፈልጋል እልሃለሁ አላህ ይጠብቅህ አሜን ትንሽ ዩኑስ ባረከላሁ ፊክ ጀዛኩሙላሁ ኸይራን ወኢያክ አላህ ጀዛን ይባረክ አሜን ስለምክረም በጣም ደስ ብሎኛል አመሰግናለሁ ጀዛከላሁ ኸይር አስባለሁ ስለምትከልከኝ አየ አላህ ይባርክ ላላ ብዬ ሁላችንም ወዳችኋለሁ ሰላም አለይኩም አሚን አላህ ይውደድ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ከመጥፎ አይኖች አላህ ይጠብቅ ከመጥፎ አይኖች አላህ ይጠብቅ ከመጥፎ አይኖች አላህ ይጠብቅ አላህ ነጃ ይበልህ ትልቁ ነገር ከዚያ ነገር መጠበቅ ነው ምክንያቱም መልካም ነገር የሚሰራና ፊት ለፊት የሚወጣ ሰው ብዙ ሰዎች በአይን እንትን ይላሉና አላህ Subhanahu Wa Ta'ala ከመጥፎ አይን ይጠብቅህ የአላህ ቃል ያለው ሰው ደግሞ በመጥፎ አይንም የሚበገር አይደለምና አላህ ይጠብቅህ بإذنillah የዛሬ 10 ዓመት ትልቅ ቦታ ደርሰህ እንገናኛለን بإذنillah ኢንሻአላህ ተዓላ አላህ ይጠብቅህ ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እኔ አሁን እንደ እናት ብዙ ልጆች አሉኝ አልহামዱሊላህ ረብል ዓለሚን ዩኑስ 12 አመቱ ነው እኔ ኤክስፔክት ማድረገው ትምህርት ቤት ውስጥ ነው ኢንሻአላህ አንተ ኮምፒውተሩ ሲገዛልህ እኔ ደግሞ ቮለንተሪሊ እንግሊዘኛ ኦንላይን ላይ አስተምርሃለሁ ግን ዩኑስ ወላሂ ሱማ ወላሂ ለልጆቼ የምመክረው ነው ልጆች 5 ልጆች አሉኝ ከራሴ ወለድኳቸው እያንዳንዳቸውን በትምህርት አልደራደርም የተማረ ሰው ተደማጭነት አለው ይኸውልህ ካልተማርክ የፈለገ ነገር እንትን ብትል ተደማጭነት ያልፋል ይኸውልህ ልጄ አዳምጠኝ ለምን መሰለህ እኔ እድሜያቸው ልጆቼ የ6 አመት ልጅ ሁሉ አለኝ እና ምን ያለው ምንድነው ሐቢቢ ተደማጭነት የሚኖር ስትማር ነው የተማሩ ሰዎች ልብ ብለን እናዳምጣቸዋለን የሆነ ስራ ስትፈልግ ራሱ ምንድነው ያለህ ነው የሚለው ዲግሪ ካለ 12ኛ ክፍል ከጨረስክ ዲግሪ ካለ ማስተር ፒኤችዲ መስራት ትችላለህ ማለት ዶክተር መሆን ትችላለህ አንተ ገና ጭንቅላት አልተነካም እና ብዙ ኢንሻአላህ አባቱም ብዙ ሶሻል ሚዲያ ባታመጡት እኔ ደስ ይለኛል እንደት ምክሬ ነው ኢንሻአላህ ምክንያቱም አንዳንድ ጊዜ በጣም ሲታዩ ወስዋስ አለ ሸይጣን አለ እነሱ የሚለምዱትና ይሄ የሚለመድ ነገር አለ እኔ ይኸውልህ ኢንሴ ከ15 ወደ አሁን 15 አመት ነው ሶሻል ሚዲያ እሺ እና ሱስ ይሆናልና አንዳንዴ ላይፍን ሁሉ ስለሚያበላሽ ቢዩንስዬ የኔ ልጅ አዳምጠኝና ኢንሻአላህ አንተ ብዙ ቤተሰቦች አሉ ብዙ የሚወዱ ሰዎች አሉ እኛ በጣም ነው የምንወድ በጣም ነው የምንጨነቅልህ እኔ በቀደም ሙቤ ቤት አይቻለሁ ከኡስታዝ ዋሂድ ጋር አይቻለሁ ይሄ 3ኛ ቀን ሳይክ ነው በአንድ ሳምንት ውስጥ 3ኛ ጊዜ ሳይክ ነው እሺ ስለዚህ ኢንሻአላህ ረብል ዓለሚን ያው በተቻለህ መጠን ትምህርት ሁላችንም የምንለው ምንድነው ዓለማዊም ትምህርት ዲናዊም ትምህርት ያስፈልጋል ይህ ግዴታ ስለሆነ ምንም አማራጭ የለም ያልተማረ ሰው ወላሂ ተሰሚነት የለውም ለአሁን ለጊዜው ልጅ ስለሆንክ ነው አፍ ስለሚጣፍጥ ልጅ ስለሆንክ በቃ እቺ ጣፋጭ አፈን እኛ በጣም ደስ ይያለን እንደ እናት ግን እኔ ብዙ ልጆች እንዳሉኝ እናት ልንገርህ ነው ማለት ተማሪዎች ነው እኔ ተማሪዎች ይኸውልህ አንዳንዶቹ ሳይማሩ ሳይጨርሱ ምን ቢለው መጨረሻ ላይ መንገድ ላይ ወድቀው ነው የምናገኛቸው እሺ ስለዚህ
እኔ ወላሂ እኔ የምነግርህ ከየቂን ከስራዬም አንፃር ነው የምነግርህ። መንገድ ላይ ወድቀው እናገኛቸዋለን ለማኝ ሆነው ሲለምኑ። እሺ ድሮ እኔ ከኪንደርጋርደን እስከ 12ኛ ክፍል ነው የምሰራ ያለሁት። የዛን ያህል ልምድ ነው ያለኝ እና እኔ የምመክርህ ምንድነው ሐቢቢ ትምህርት ላይ አደራህን። አባቱም እንግዲህ ኢንሻአላህ ትምህርቱ ላይ እንዲበረታ ቁርአኑንም እያስቀራኸው ነው። በቀደም ሰምቻለሁ ኡስታዝ በጣም ደስ የሚል ነገር እየሰራህ ነው። ሞቤ ቤት በደንብ አዳምጫችኋለሁ። ግን ዓለማዊም ትምህርት አብሮ እየሄደ እኔም እንዳልኩ ቮለንተርሊ ኮምፒውተር ሲገዛልህ ኢንሻአላህ በሳምንት 1-2 ቀንም ከፈለክ እኔ በኦንላይን አስተምርሃለሁ እንግሊዘኛ። እሱን ነው ማስተማር የምችለው። እሺ ሌላ ነገር አልችልም። እኔ ቃል እገባልሃለሁ። የዲን እውቀት የለኝም፣ ዲን አልሰጥም፣ ግን በዚህ እሞክርልሃለሁ። አንተ ግን ጎበዝ ተማሪ ስትሆን ነው። ባለፈው ሰምቻለሁ እኔ መማር አልፈልግም ስትልም መማር አልፈልግም ይለኛል ብሎ አባትህ ሲናገር ነበር። ኢንሻአላህ ያንን ሐሳብህን የቀየርክ ይመስለኛል። መማር እንደምትፈልግ ካልተማርክ ምንድነው መሆን የምትችለው? ምንም መሆን አትችልም። እቺ ጣፋጭ አፍ ታልፍና በኋላ በቃ እንትን ይላል ይቀራልና፣ ስለዚህ ሐቢቢ ጠንክር፣ ተማር። ኢንሻአላህ የኛ ብዙም ሶሻል ሚዲያ ላይ አትምጡ። በተለይ ዩኑስ አሁን ለተወሰነ ጊዜ ትንሽ ራስን እስከ ማግኘት ልጅም ስለሆንክ ማለት ነው። 12 ዓመት ማለት እኮ እኛ ጋር እኔ የምኖርበት አካባቢ በጣም ገና ልጆች ናቸው። 12ኛ ክፍል እኮ እዚህ እኮ የ7ኛ ክፍል ተማሪዎች ናቸው። የ6 እና የ7 ተማሪዎች ናቸውና ገና ነክና ኢንሻአላህ እኔ ባንተ እድሜ ብዙም እንትን አልነበርኩምና ያው አላብዛብህ ሐቢቢ። በጣም ነው የምንወድህ። አላህ ይውደድህ ኢንሻአላህ። እኔ ባለፈው ከኡስታዙ ዋሂድንም ጠይቀዋለሁኝ መደረግ ያለበትን እናደርግልሃለን። ግን ያው ትምህርት ከዛ ውጪ የለም። ዓለማዊም ዲናዊ አባትህ እያስተማረህ ነው። ማሻአላህ ተባረከላህ። ከወንድሞች ከእህቶች ጋር አንተም ብለህ አንድ ልጅን ታሪክ ነገርና አንድ ልጅ አለኝ አገር ቤት በጣም ችግር ምንም እያየ ማለት ነው ጠንክሮ የሚማር ልጅ አለ እና አንተም እንደሱ አንድ ቀን ኢንሻአላህ ልጄን እዛ አስተዋውቃለሁ። አላህ የሰጠኝ ልጄ ነው። በህይወቴ ላይ ካሉኝ እሱን በጣም ወደዋለሁ። ለምን እንደምወደው ታውቃለህ? ትምህርት ስለሚወድ እና አንተም ትምህርት ወደድልኝ የኔ ቆንጆ። እሺ አፉ በለኝ። ያው አፉ በሉን እንትን ካልናችሁ እሺ። ጀዛኩሙላህ ኸይረን። ለምክርሽ በጣም ደስ የሚል ምክር ነው። ወላሂ ያልተማረ ሰው የትም እንደማይደርስ ተረድቻለሁ። ትምህርት ራሱ አንድ ከንጽጽር በላይ አዋቂነት ነው፣ ማወቅም ነው። የተማረ ይከበራል፣ ምን ይላል፣ ይበለጽጋል። እስካሁንም አሁን አዋቂ ናቸው የምንላቸው እነ ኡስታዝ አህመድ እነ ዶክተር ዛኪር ተምረው ነው እዚህ ጋር የደረሱት። እንዲህ በንጽጽርና በዲናዊ እውቀት ብቻ አይደለም። ስለዚህ ደግሞ ጀዛኩሙላህ ኸይረን። ግን ደግሞ በእንግሊዘኛው ትምህርት አስተምራለሁ ስላልሽኝ እስከ መስከረም ቢዚ አይደለሁም። ማስተማር ትችያለሽ። ማታ አብሶ አይሽ ጀዛኩሙላህ ኸይር። ኢንሻአላህ እንትንንና አስተምራለሁ። ሌላው ጥያቄ ምን መሰለህ ዶክተር ዛኪር ናይክ ምን ይመስላል? በምን የተመረቀ ይመስላል ተምሮ? በዶክተር ምን አይነት ዶክተር ይመስላል? ዶክተር ሁለት አይነት ዶክተሮች አሉ። ፒኤችዲ የሚሰሩ አሉ። ለምሳሌ ዝም ብሎ አሁን ለምሳሌ በሆነ ነገር ያጠኑና ማለት ነው ኢኮኖሚስት ወይ የሆነ ነገር አጥንተው ፒኤችዲ የሚባል ነገር አለ የሚሰራ። እነዛ የሜዲካል ዶክተሮች አይደሉም። እሺ ገብቷል ማለት አሁን እሱ ሜዲካል ዶክተር ነው። አየህ እውቀት አለው፣ ሰዎችንም ያክማል። አየህ ፒኤችዲ አይደለም ሰዎችንም ያክማል፣ ጥበብ አለው እሱ። እንትን ብቻ ሳይሆን የውስጥ ራሱ የውስጥ ሕክምና ያክማል። አየህ የሃይማኖቱንም ያክመናል፣ የጠፉትን በጎች ይመልሳል፣ ሻሃዳ ያስይዛል። አየህ እንደዚህ ነውና ኢንሻአላህ አንተ ዶክተር ዛኪር ናይክ በላይ መሆን ፈልጋለሁ ብለሃል። የሱ አስተማሪ ማን እንደነበረ ታውቃለህ እንዴ? ሞቷል መሰለኝ። ማን ነው ስሙ? ወላሂ አለም ስሙን አላውቅም፣ ግን ደግሞ ሞቷል ሲባል እሱ ቢያስተምረኝ ደስ ይለኛል ብዬ ሞቷል ተብያለሁ። አህመድ ዲዳት ይባላል። ማሻአላህ ተባረከላህ። ታውቃለህ ዶክተር ዛኪር ናይክ በትምህርት በጣም ይበልጠዋል እሱንና
ለእሱ ነው ያስተማረው። ምን ይመክረው ነበር? እሱንም ተማር ነበር የሚለው። ተማር ነው የሚለው። መጨረሻ ሊሞት ሲል እሱ ነበረው አብሮት። አየህ